በጣም ለቀኝት ባንድ በእናታችሁ መጀመሪያው እንግዲህ የአንድ ሳምንት እድሜ ጨምሮ ሰጠን ክብር ምስጋና ለሱ ይሁን በመስጋና እንጀምርና ደስ የሚል ተመልካች መጥቷል ዛሬ እጅ ነሳለን እናመሰግናለን ዋለና መጣችሁ ደስ ይላል ተመልካች እንዴት ነው ዋው እንኳን ስታምሩ እንኳን ደህና መጣችሁ ሳምንቱ እንዴት ነው ሁሉ ነገር ጥሩ ነው አሪፍ ቆንጆ አዎ ሙቀቱ አየሩም ቀዝቀዝ የሚላል ቀዝቀዝም ግን ሴፍ ይሞቃል አይሞቃል ተስማሙና ነገሩኝ አሪፍ በጣም አይደለም አንተ እንዴት ነው የምታስበው ተመስገን ተመልሳ አሜሪካ ነህ እንዴ ስለ ሁለት ሀገር የምታወሩ ነው የምትመስለው አረዙ ኢትዮጵያ እሺ ይቀዘቅዛል እኔ ነው ሴፍሻ በጣም ይሞቃል በጣም ይቀዘቅዛል ለሊት ደግሞ በቃ ያለው መንፈስ ይሄ የሚያሳየው ለሊት ውጪ ነው ማለት ነው አንገባም ስራ ላይ ሴፍሻ ያው በስራ እሱ ደግሞ ስራ ላይማ የሌሊቱን ስለነገርከን እናመሰግናለን ሳምንቱ በጣም ደስ ይላል ተጨማሪ አንድ ሳምንት እድሜ ተሰጠን እንዴት ነበር ምን አዳዲስ ነገሮች አሉ ልንባባል ነው በነገራችን ላይ የኳሱ ነገር ከተነሳ የብዙዎች ቀልድ መፍጠሪያ የሆነው ማንቸስተር ዩናይትድ ነው እንደውም እስኪ ይሄን ዩት አንተ ተመልካች የላከልኝን እስኪ ዩታው የሳምንቱ ቀኖች ተቀይረው ሰኞ ማንቸስተር ዩናይትድ ተብሏል ማክሰኞ ሮብ ሐሙስ ነው እንኳን ለማንቸስተር ዩናይትድ ቀን በሰላም አደረሳችሁ ከተባለ ማንቸስተር ዩናይትድ እና ሰኔ ገጠሙ አይነት ነው ሰኔና ሰኞ ይህ ማለት እንዴት መሰላችሁ በቀደምለት እኔም አንድ ቦታ ላይ የሆኑ ሰዎች ሲያወሩ ሰማውና ጓደኛቸው ይመስለኛል ተይዟል ግን በኮድ ነው የሚያወሩት ጠይቀው ሄድና እዛ አርሰናል ነው ያለው አለ አልገባኝምና ለካ አንደኛ ፖሊስ ጣቢያ ነው የታሰረው አንደኛ ፖሊስ ጣቢያ አርሰናል በኮድ አንደኛ ፖሊስ ጣቢያ ነው ለካለ ሊነቃ ነው አርሰናል ነው ሄድና ጠይቀው ቼልሲም ስትታሰር ሁለተኛ በነገራችን ላይ ባሳለፍነው ሳምንት ከተሰሙት ጉዳዮች መካከል የብዙዎች መነጋገሪያ የሆነው አፍሪካዊቷ ሀገር ወደ ሀገሯ የፀጉር ዊግ የሴቶች ሂውማን ሄር እንዳይገባ ከለከለች ይሁት እስኪ የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ አርቲፊሻል ፀጉር ወይም በተለምዶ ዊግ በመባል የሚታወቀውን ወደ ሀገራቸው እንዳይገባ አገዱ እንዴት አድሜስቶ የሁሉ የዊግ ጠላት አለ እንዴ ምን አረጋችሁ ዊግ የከፋው ሰው አለ ያው ደስ እንዲላቸው ግዛታ ብለ ነው ይሄ ወጪው በጣም አናቱ ላይ ለኔ ባረገው ይሄ ቡርኪና ፋሶ ነው ግን በኋላ ላይ ኢንተርኔት ላይ ቼክ ስናረግ ደግሞ ከፍቅር ጓደኛው ጋር ተብሎ የተለጠፈው ፎቶ ትንሽ ለየት ይላል እስኪ ያው ዊግ አርጋለች አየ ዊጉን ለህዝቡ ለቡርኪና ፋሶ ህዝብ ከልክሏል ግን የፍቅር ጓደኛው ዊግ አርጋው አጠገቧ ቁጭ ብላለች ይህ ማለት ምን ማለት መሰላችሁ ይሄን ማስታወቂያ እስኪ ይህ ማለት ሲጋራ ማጨስ ክልክል ነው ከባለቤቱ በስተቀር እንደማለት ነው አደያ ትክክለኛ መልስ ሲጋራ ክልክል ነው ከባለቤቱ ባሳለፍነው ሳምንት እንግዲህ ብዙ የተለያዩ ነገሮች ናቸው የሚደርሱን ከደረሱን መካከል ምናልባት ብዙ ሰርግ ሰርታችሁ ታውቃላችሁ አዎ እንዴ የቁመት ችግር አጋጥሞ ያውቃል ሰርጉ ላይ እንዴ አለ ኖረ እና ከፍ አርግ ምናምን ተብለ ታውቃለህ ሙዚቃው ሙሽራው በሚለው ወፍራምን ብትሆን ጭቧ አይሞላም ወገቧ ይዘፈናል ግዴታችን ማርሸት ነው ቀለማ አንዳንዴ የሙሽራ ዘፈኖች እዛው ካሁን በፊት የተዘፈኑ ስለሆኑ መቀየር ግጥም ይከብዳል መሰለኝ አይደል በጣም ተለመደ ተውበሃል አሉ ተውበሃል ወይ እያየሽ ባሳለፍነው ሳምንት ትልቅ መነጋገሪያ የሆነው ረጅሟ ሙሽራ ይሄን ቪዲዮ አይታችሁታል በጣም ደስ ይላል እስኪ Kendrick, make history proud.
እስኪ ደስ አለ። በጣም በጣም የሚገርመው አሁን አዲስ ስራ ሊጀመር ነው ማለት ነው። ለአጫጭር ሙሽሮች ወንበር እንሰራለን። የሙሽራ የፍቅር ጉዳይ ከተነሳ ባሳለፍነው ሳምንት ብዙዎች የላኩልኝ አንድ ፎቶ አለ። አይታችሁታል? እስኪ ይህን ፎቶ ልጋብዛችሁ። በእናታችሁ ሰይፉ የሚባል ፍቅረኛ አላት። ስለዚህ ግንባሯ ላይ ሰይፉ አለች ማለት ነው። ይሄ ነገር በጣም የወደድኩት ምን መሰለህ? ከመነቀስ በጣም ይሄ ጥሩ ነው። ለምን ከተባለ አሁን ከሰይፉ ጋር ቢፋቱ ይፈታል። ቢነቀስ ማጥፋት ችግር ነው አይደለ? ከተፋቱ ግን ሹሩባው መፍታት ብቻ መፍትሄ ነው ለማለት ነው። በጣም ሰይፉ የሚባል ልጅ ወዳ እዚህ ጋር ብትነቀሰው እኮ ቢፋቱ ያላት አማራጭ ኦኒቢኤስን መነጠፍ። ስለዚህ የዊጉ ጥቅም እዚህ ጋር እንዴት ነው? አይቀርጥሩ። በነገራችን ላይ በትርፍ ሰዓቱ ዊግ ከአውሮፓ አምጥቶ ለመሸጥ እቅድ አለው። በዳት ይቅና በሉት። ትራኦሬን እንዲህ ነፍሶ ይዟል። በነገራችን ላይ ከዊግ ነው እንዳትለኝ እንጂ ሰይፍ ሲተርፍ ደግሞ ከላይዋ ላይ እያወጣ የፈረስ ነው የሚሆነው። ፈረስ አይጥፋ። ቆይ ጥያቄ፣ አሁን ለምሳሌ አሁን እሱ የፈረስ ጭራ ነው አይደለ? የሰው ብታረገው ወይ ብዙ ሰው ይጠይቀኛል ይሄን ነገር። ጭራሽ ሳውንድ አያደርግም በጭራሽ። ሳሙና ማለት ነው። ሳሙና እንዲህ ሲጫወት ማለት ነው ቢሆን። ይሄ ግን በቃ ሞክረው ነበር ማለት ነው። ሞክረው ነበር በማ እውነቴን ሞክሬዋለሁ። ስለዚህ ከሂውማን ሄር ንግድ ውስጥ በገባም ከላዩ ላይ ቆንጥሬ ለማሲንቆ አልጠቀምም ታማኝ ሻጭ ነኝ እያለ ነው። አልነካም ነው ታማኝ ነኝ። በጣም በሚገርም ሁኔታ ልክ እንደ ሰይፉ ሁሉ ዳን አድማሱ ነው። ዳን አሪፍ ነው። ለዳኒ ነው። አሁን እቺ ልጅ ዳን ብላ እዚህ ላይ ሹሩባ ተሰርታ ከዳኒ ጋር ቢለያዩ ሹሩባውን መፍታት ነው አይደል? የሚጠፋ ነገር የለም። እዚህ ጋር ለምሳሌ ዳን ብትል ኖሮ ግን ያላት አማራጭ ምን እንደሆነ ታውቃችኋል? ቴክኖክራፍት ዳን ሊፍት ያመርት ነበር እሱ ድርጅት አለ። አሁን በነገራችን ላይ ባሳለፍነው ሳምንት በጣም የሚጠበቅ አዲስ ቲያትር መጣሁ እያለ ነው። በጣም አሪፍ ከአሁን በፊት የአንድ ሰው ተውኔት የምናውቀው በያዩ ፈንገስ ነበር። ከዛ ደግሞ አማኑኤል ሀብታሙ አይደለ? አሁን ደግሞ የሜሮን ጌትነት እህት ሀና ጌትነት ሀረግ የተሰኘ የአንድ ሴት ተውኔት ይዛ መጣለች። ለሀና በእናታችሁ በጣም አሪፍ በጣም የመጀመሪያው ያረጋታል እኮ። ምክንያቱም ወንዶቹ በተከታታይ ሰርተውታል። በሴት ግን ሴቶች ደግሞ ይበረታታሉ። በድጋሚ ለሃና በእናታችሁ ሃና እስኪ ሞቃ አርጋችሁ ጋር አንቺ እስኪ ወደ መድረኩ ሞቃ አርጋችሁ ጋር ብዛት እስኪ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሜሮን በቃ ሜሮንን ትመስያለሽ በብዙ ነገር። ትመስላለች። እንዴት ነው የጠበብ ቤት እናንተ ቤት መወለድ አልችልም ወይ ብሎ ሲጠይቅ ነበረ። ዘግተው አልፋያ መዋለድ ሳይችሉ እሱን ላስብበት። ሀኒቾ አልከበደሽም? አንድ ሴት ተውኔት እኔ ቃሉ ራሱ ዋን ማን ነበር የሚባለው። አሁን ዋን ውመን ሊባል ነው ወይስ ዋን ፐርሰን? ሁለቱም ይባላል። እንግዲህ ያው በሴት እንደዛ ነው የሚባለው። ዋን ፐርሰንም ዋን ውመንም። ካንቺ በፊት እኔ ዳታ አየሁኝ። በዳታም አየሁ በዳጣም አየሁ። ሌላ ማንም የለም። የመጀመሪያዋ ነች በነገራችን የሚል ካለ መምጣት ይችላል። እስካሁን ብዙ ተውኔቶችን ሰርተሻል። እንደዚህ የከበደሽ አለ? አይ የለም አይኖርምም። ይሄ ከባድ ነው በጣም። ያው ብቻዬን ስለሆንኩኝ
በጣም ከባድ ነው። በዛ ላይ ረጅም ነው። ብዙ ስሜቶች አሉት። ፈታኝ ነው፣ አድካሚም ነው። አዎ በወተት በስፖርት ምናምን ነው የምችለው ገና እንጂ ከባድ ነው። አዎ በጣም በሳል ተብሎለታል። እንግዲህ ታህሳስ 21 ከታህሳስ 21 ጀምሮ በኢትዮጵያ ብሔራዊ ቲያትር ሀረግ የሃና ጌትነትን የሙሉ ሰዓት የአንድ ሴት ተውኔት ጠብቁ እኮ እየተባባለ ነው። ከአሁን በፊት ብዙ ተውኔቶችን ሰርተሻል። ምን ምንን? ላጤው ባለትዳር፣ ባሎችና ሚስቶች፣ አሁንም እየታዩ ያሉ ባሎችና ሚስቶች፣ ደጋግ ሰይጣኖች፣ እንዲሁም እልባት፣ አሁን ደግሞ ደጋግ ሰይጣኖች። ብዙ ሰው በርዕሱ ይደናገራል። ደጋግ ሰይጣን ሰይጣንን ደግ ካልን ከባድ ነው እያለ ነው። ደግ ተባልክ እንኳን ደስ አለ። ቲያትሩ ላይ ግባ። ባሎችና ሚስቶች ራሱ እኮ ርዕሱ ያስቃል። ሀኒቾ ከአንድ ነው ቃለ ገጸ ባህሪ ውስጥ የምትገባው ይሉሻል። ብዙም አትጨነቅም። አሁን ለምሳሌ ዘፋኞች እስኪ እንግዳችን ከሆንክ አይቀር አንድ የሆነ ነገር እስኪ ለተመልካቾቻችን አቅርብ ሲባል ትንሽ ጉንፋን ይሉ አሉ። ተውኔቱም ላይ ልክ እንደዛ አሉ። ሀና ግን ከአንዳንድ እስኪ የሆነ ነገር ብትባል ይሏታልና እናስቸግራት እንዲሆን ነገር እስኪ እማግዝሽ ነገር ካለ ትነግሪኛለሽ፣ አለበለዚያ መድረኩ ያንቺ ነው። እና ታግዘኛለህ? ሸክም ነገር ነው በላት። ካራክተሯ ሸክም ናት። ዛሬ ግን እሱ ይቅርብሽ። እሺ ከየት ነው? ከባሎችና ሚስቶች። አንቺ ሚስቶች እኔ ባሎች በለው። እሺ ስጦታዬ፣ የልደት ስጦታዬ። አቤት የልደት ስጦታዬስ? ናንካ አድርግልኝ። በጣም ነው የማመሰግነው። ዋው ደስ ብሎኛል። ግን እሺ ግን ምን? በልደት ቀን መሳም ደስ ይላል። መሳም ማለት መሳም ምን ነበረ? ጠፋብኝ። መሳም ባሎችና ሚስቶች ለባለ ትዳር የማይሆን መሳም ያላገባ ከሆነ ገጸ ባህሪ ግን ታድሎ አይደለም ነው እንዴ? ያገባ መጨረሻ ላይ ይሳሳማሉ አይደል? አይሳሳሙም። የውሸት እንጂ በየአየር ላይ እንደዚህ። አዎ በአየር ላይ ነው ወይስ ልትሳሳሙ ስትል የሆነ ሰው ይደውላል? አይደውልም። መብራት ይጠፋል። አጥፊው በልደቷ ቀን ግን ለባለቤትህ ስጦታ ሰጥተህ ስማት ታውቃለህ እንዴ? አዎ። ስለዚህ ይህን ተውኔት መስራት ለአንተ ብዙም አይከብድም። በተለይ ከሷ ልምድ ይፈልጋል። ባሎችና አሁን በእይታ ላይ ነው እሱ። አዎ ቅዳሜ 11 ሰዓት ተኩል። ደጋግ ሰይጣኖች ደግሞ ዓለም በሚቀጥለው ሳምንት የመጨረሻ፣ ከዛ ወደ ብሔራዊ ከዚህ ቀን ቀጥሎ አንድ አይደል? በ22 ደግሞ ብሔራዊ ቲያትር ይገባል። ያው እንግዲህ ተጋበዙልን።
ሀና ጌትነት የአንድ ሴት ተውኔት ይዛ መጥታለች። እውነቱን ለመናገር ሴቶች ይበረታታሉ። በጣም የበሰለ ተውኔት ተብሎለታል። ከታህሳስ 1 ጀምሮ በኢትዮጵያ ብሔራዊ ቲያትር ተጋበዙላት። በኋላ ላይ የሰይፉ በኢቢኤስ እንግዳ ናት። ለአንቾ በእናታችሁ በጣም ያው እንግዲህ ልዩ መዝናኛ ዝግጅቱ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። ባካችሁ አግዙን ይላሉ። የአንዳንድ ደቂቃ ቪዲዮ ነው የሚልኩት። ታመው አልጋ የያዙ ናቸው። የዚህንም ሳምንት አይተን እንመለስ። ሰላም ሰላም፣ እንዴት ናችሁ? ሙሉ ሰው አፈወርቅ እባላለሁ። የምኖረው አዲስ አበባ ነው። የጤና እክል አጋጥሞኝ ነው እናንተ ጋር የቀረብኩት። በቀኝ እግሬ ቁርጭምጭሚቴ ላይ በደረሰብኝ የአጥንት መደራረብ ወደ ውጭ ሀገር ሄጄ ሕክምና እንዲደረግልኝ የሕክምና ቦርድ ወስኖልኛል። የሕክምናው አይነትም አርቲፊሻል ቁርጭምጭሚት እንዲደረግልኝ ነው የተወሰነልኝ። የተጠየኩት ለሕክምና የተጠየኩት ገንዘብም ከ3 ሚሊዮን በላይ ስለሆነ ሕክምናውን ሸፍኜ ለመታከም ስለማልችል ካጠገቤ ምንም አይነት የሚረዳኝ ወገን ዘመድ ስለሌለኝ እናትና አባቴም በሕይወት የሉም። ወጣት ነኝ፣ ሰርቼ መቀየር እፈልጋለሁ። የተማርኩ ሰው ነኝ። አሁን ላይ ግን ለ8 ወራት ያህል ከስራ ተገልዬ አልጋ ላይ ነው ያለሁት። የምኖረውም ኪራይ ቤት ውስጥ ነው። በጣም ከአቅሜ በላይ ችግር ውስጥ ነው ያለሁት። ከሀገር ውስጥም የምትኖሩ ውድ ኢትዮጵያውያን ያላችሁ በገንዘብ የሌላችሁ ደግሞ በጸሎት እንድታስቡ ስል በእግዚአብሔር ስም እጠይቃለሁ። ብዙ ደግ የሰይፉ በኢቢኤስ ተመልካቾች አሉ። በሀገር ውስጥም በውጭም ያሉ የታመሙትን በማገዝ ብቻ እግዚአብሔርን የሚያስደስት ስራ የሚሰሩ እነዚህንም ወገኖች ስለምታግዙ ከልብ እናመሰግናለን። በወጣ እግዚአብሔር ይተካ፣ አላህ ይስጥልን ብለናል። እናመሰግናለን። የዚህ መዝናኛ ዝግጅት የክብር ስፖንሰር የጥንት የጠዋቱ ባለጻ ልጅ ምልክቱ አቦወለድ ነው። አቦወለድ እናመሰግናለን። የተመልካቾች ጭብጨባ ደምቋል። ክንዴ ድራሙን እየደበደበ ነው። ምክንያቱም የበላው የቻኖሊ ኑድልስ ነው። ቻኖሊ እናመሰግናለን። ዛሬ ያለው እንግዳ ውሽ በጣም ደስ ይላል። ቻይና ሀገር ካሁን በፊት ከአደንዛዥ እጽ ጋር በተገናኘ ወደዛ ይዛ ስትሄድ ናዝራዊት የተባለች እህታችን ያጋጠማት ነገር ይታወቃል። ከሱ ጋር በተገናኘ እህቷ የሰይፉ በኢቢኤስ እንግዳ ነች። ባለፈው ሳምንት እዚህ አይታችኋል መቼም የወንደሰን አውራሪስ ባለቤት ዛሬ ደግሞ የኛም ድምጽ ይሰማ ብለው ወላጅ አባቱ መጥተዋል። እነሱንም እንሰማለን። እሱ ብቻ አይደለም፣ ወደ በኋላ ላይ ማኪ ቤኪ የሙዚቃ ስራዋን ታቀርባለች። ለዘጠናዎቹ ትውስታ ያው ካለችበት ሎስ አንጀለስ በዙም እናወራለን። አካፑልኮ ቤ ላይ የምናውቃት ሪቼል የሰይፉ በኢቢኤስ እንግዳ ነች። ትዝታ ዛሬ ራሱ ገርብ ቢሆን የወጣው አይገርምም? ተው እንጂ አካፑልኮ በጣም ደስ የሚል ሙቪ። ስለሷ ማወቅ የምትፈልጉት ነገር እጅግ ምንድን ነው? አግብታለች ወይ? ጠይቅልሃል። እንዲህ ይላል፣ ጠይቅልሃለሁ። በቃ አይዞህ፣ ሀገር ውስጥ ካልተሳካ በአካፑልኮ መሞከር ነው። ለማንኛውም ሪቼል የሰይፉ በኢቢኤስ እንግዳ ነች። ካለችበት ከሎስ አንጀለስ ለኢትዮጵያውያን ያላትን ፍቅር ትገልጻለች። አቦወለድ በዚህ በኩል ሲሆን፣ በዚህ በኩል የአካፑልኮዋ ሪቼል ሲሆን ዘጠናዎቹ ውስጥ ተንሳፈፍን አይደለ? እነ ማኪ ቤኪ ሙዚቃ ስራቸውን ያቀርባሉ። ኧረ ድብልቅልቅ ያለ ልዩ የመዝናኛ ዝግጅት ነው። ከመልእክቶች በኋላ ሁሉም አዳዲስ ነገር ይቀርባል። ተመልካቹም አለ። በአንዱም ቢሆን አሁን እንዴት ነው ቅኝት